ሰላም አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ እህት ወንድሞቼ? ሰላም ነው? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ እስኪ የገጠር ቭሎግ ልስራ ብዬ አስቤ ነው፣ ወይም የደሃ ቭሎግ በሉት። ያው አንዳንዴ ያደግንበትን የኖርንበትን ማስታወስ ጥሩ ነው ብዬ ነው። እንግዲህ አንዳንዴ ገጠር ወረድ እላለሁ። ብዙ ጊዜ ያው እኔ ቪዲዮ አልቀርጽላችሁም እንጂ እንደዚህ ያደግኩበትን የኖርኩበትን ብዙ ጊዜ እንትን እላለሁ እሰራለሁ። ገጠርም ስለሆነ ያለኩት ስላሳያችሁ ብዬ ነው። ወላሂ ቪዲዮውን እስከመጨረሻው ተከታተሉት። በጣም የሚያዝናና እንትን ነበረ ያሳለፍኩት እና ያው ቮይሱ ጫጫታ ምናምን ስለነበረ እሱን አጥፍቼ ሪከርድ ማድረግላችሁ ለዚህ ነው። በጣም ከብዶኝ ነበረና እንዴት ብዬ ልሸከመው። ለካ በጣም እንትን ያልኩት ነገር ምንድን ነው፣ ስደት በጣም ጉልበታችንን እንደጨረሰው ኢትዮጵያ ስንመጣ ለካ አላወቅነውም። ድክመታችንን ልፋታችንን አይታወቀንም። ልክ ኢትዮጵያ ስንመጣ ነው የለፋነው ልፋት ልክ እንደ ድሯችን እንሰራለን ስንል መስራት አንችልም። ያው እዚህ ጋር ምንድነው ቪዲዮውን አፍጠኛው ነው። በጣም ረጅም ደቂቃ ነበረ። ያው ወጉ ይድረሰኝ ብዬ ያደግኩበትን አረሳም ብዬ እንጨት መልቀም ገጠር ውስጥ ወርጄ፣ ያው ይሄን ቦታ ገጠር ያላችሁ ብዙዎቻችሁ ታውቁታላችሁ። ወደታች ወረባቦ የወዋ ልጆች ምናምን ካላችሁ ይሄንን ታውቁታላችሁ። በቃ ካለቀምኩ ያደግኩበት ነው ብዬ ለቀማ እንጨት ወረድኩላችኋለሁ። እንደምታዩት ግን በጣም ከብዶኝ ነበረ። አንዳንዴ ብዙ አመት ስደት ቆይታችሁ ስትመጡ ምናልባት ባህሉን ያንን ያደጋችሁበትን ላትረሱ ትችላላችሁ። ግን እንደ ድሮ መሆናችሁ ምንም ድሮ ከብት ስንጠብቅ እንጨት ስንለቅም አይደለም የተሰበሰበ እንጨት ከተለያዩ ሀገሮች እየሄድን እንጨት እንለቅም ነበር፣ ተሸክመን እንመጣ ነበር። እና አሁን ግን ያ ጉልበት የለም። በቃ በስደት ጉልበታችንን ልቅ ብሎና የእውነት ነው የምላችሁ። ቆይ መጨረሻ ላይ ታውታላችሁ። በጣም ትንሽ ነው ያዝኩት፣ ግን ልቤን ድክም ብሎኝ መንገድ እየወደኩ እየተነሳሁ ቀርጬ ላሳያችሁ ነበር። የሚቀርጸኝ ሰው ስላልነበረ አልተመቸኝም ነበር ለመቅረጽ እንጂ በጣም እየወደኩ እየተነሳሁ ነው ቤት የደረስኩት። እና ምናልባት እናንተም እንድታስታውሱበት ያለፍንበትን ያደግነውን። እኔ ለከተማ ልጆች አይደለም ቪዲዮ የቀረጽኩት፣ ያው ለገጠር ልጆች እንደኔ ገጠር ያደጋችሁ ከብት ፍየል ስጠብቁ ያደጋችሁ ባህላችንን ማንነታችንን ለማስታወስ ያክል ነው ቪዲዮ የቀረጽኩት። ምናልባት ይህ ቪዲዮ ይቀረጽ አይቀረጽ ለእናንተ ሊደብራችሁ ይችላል። ግን እኔ እንደዚህ ማለት ያደግኩበትን የኖርኩበትን ምንም እንትን አይለኝም። የገጠር ልጅ መሆኔ ምንም ለኔ የሚለውጠው ነገር የለምና አንዳንዴ የገጠር ቪዲዮዎችን ስንቀርጽ ኮሜንቶች ይሳደባሉ። አሁንም እንደዚህ ትሰሪያለሽ እንደ ምናምን። እኔ በነገራችን ላይ ማለት ያደግኩበት ስለሆነ ምንም አይመስለኝም። የትም ሀገር ከተማ ብኖር፣ በእርግጥ እኔ አሁን እዚህ ገጠር አይደለም የምኖረው፣ ነገር ግን በአጋጣሚ በመጣሁበት ሰዓት ያደግኩበትን የኖርኩበትን አረሳምና በጣም ደስ እያለኝ ነው የምሰራው። ምንም ነገር ስሰራ ውሃ ቀዳለው፣ እንጨት እንደዚህ ትላለው። አንዳንዴ እንደውም በቃ ከብት ሁሉ ልጠብቅ እችላለሁ እና እኔ ምንም አይመስለኝም ያደግኩበት ስለሆነ። አንዳንዶቹ ወይ ገጠር ገባሽ ምናምን፣ ይሄ ማንነታችን ያደግንበት ውበታችን ነው እና ስትመጡ ትሞክርታላችሁ። ምናልባት አሁን መዳም ቤት ሆናችሁ የምታዩት ፎቅ ሊሆን ይችላል። ገጠር ስትመጡ ግን ያው እንደዚሁ ነው። የገጠር ልጅ ከሆናችሁ ቤተሰብ እኛ ላንኖር እንችላለን እኮ አሁን እንደዚህ አይነት ቦታ ላይ መተን ላንኖር እንችላለን። ግን ቤተሰቦቻችን እናትና አባታችን ያው በየኖሩበት ስለሆነ ይህን ህይወት ነው የሚኖሩት እና ምንም የሚያሳፍር ነገር የለም። ያው ኮሜንቶች እንዳትሳደቡ ለማለት ያክል ነው። ስድብ እኔ በነገራችን ላይ ስድብም ችግር የለብኝም። እና ደግሞ ረስቼው ይሄ ቪዲዮ ከተቀረጸ ቆይቷል። ኦልሞስት 2 ወር ምናምን አልፎታልና አሁን ነው ትናንትና በለቀኩ ቪዲዮ ብዙዎቻችሁ አስተያየት ኮሜንት ሰጣችሁኛል። በጣም አመሰግናለሁ። አሁን አልፏል። በነገራችን ላይ ይሄ ከሆነ ቆይቷል። እኔ አጋጣሚ ምናልባት ሌሎቻችሁ እንድትማሩበት ብዬ ቪዲዮ ሰራሁት እንጂ ያ ነገር አልፎ አሁን ላይ በጣም ደስተኛ ነኝ። ስራዬንም በቅርቡ በሰፊው ልጀምር አስቤያለሁ። አንዳንድ ስራዎችም ሙሉ በሙሉ ስራ አልተውኩም፣ እየሰራሁ ነው። እና ግን ሁላችሁንም ከልብ 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 ነው የማመሰግነው ለሰጣችሁ ኮሜንት፣ አስተያየት ከልብ አመሰግናለሁ። አብረን እንቀጥላለን ወደፊት ኢንሻአላህ ከአላህ ጋር። ምናልባት እህቶቼ እንድትማሩበት ስለፈለኩ ነው። በጣም ብዙ እህቶች አሉ የሚሸወዱ። አንዳንዴ ያው ቡለሃ ነገር መሆን
ብዙ ነገሮች ይሸውዱናል እና የአለማወቅ ኃጢአት አይደለም። የሆነ ነገር ደግሞ በህይወታችን ስንፈተን ለበጎ ነው፣ ያልፋል። የማያልፍ ቀንና የማይነጋ ሌሊት የለም ይባላል። ከትናንትና ስህተቶቻችን ተምረን ነገ የተሻለን ሰው እንሆናለን። ምናልባት በህይወት ውስጥ ፈተና ያለ ቢሆንም እና ዞሮ ዞሮ አልፏል እላችሁ ነው። የቆየ ታሪክ ነው። ያው ታሪኩን ሙሉ በሙሉ ስላላወራኋችሁ ነው እንጂ ታሪኩን ብትሰሙት ምናልባት ወይ ልታዝኑ ትችላላችሁ ወይ ደግሞ ማሻላ ምናምን ትሉኝ ይሆናል። ግን ታሪኩን አሁን ማውራት ስለማልፈልግ ነው። ለማንኛውም እሱን እንተውና ያው ወደዛ ወደ ገጠራችን እንዴት አያችሁኝ? እንጨት አሰባበር እንዴት አያችሁት? የእውነት ያደግኩበት ነው። እኔ ምንም መስሎ አይታይም። ይሄን ቪዲዮ ስቀርጽላችሁ ወይ በኮሜንት ልትሰደቡ ትችላላችሁ፣ ወይ መጥፎ ነገር ልትናገሩ ትችላላችሁ። እኔ ችግር የለውም። የፈለጋችሁን አስተያየት ጻፉ። ምናልባት እናንተም ስትመጡ እንደዚህ እንድታዩ ትፈልጋለሁ። የገጠርን ላይፍ፣ የቤተሰቦቻችንን ላይፍ እንደዚህ ነው በቃ ገጠር የሚኖረው እና ግን ደስ ይላል በጣም አየሩ በጣም ነው ደስ የሚለው። በቃ ገጠር ከተማ ከመቀመጥ በነገራችን ላይ ገጠር መሄድ ደስ ይላል። በቃ ገጠር የሚኖር ላይፍ በጣም ነው ደስ የሚለው። እናንተም እየመጣችሁ ከቤተሰቦቻችሁ ጋር ማለቴ ከአረብ ሀገር ስትመጡ እንደዚህ እዚህ ጋር ደግሞ ማለት ነው እና በጣም ነበር ወንድሜ እየሳቀብኝ የነበረው። በቃ ማትችይውን እንደ እንችላለሁ ብለሽ ምናምን ያለ አቅምሽ እንደውም ቃለ ቪዲዮ ነው እንጂ ይህን እሸከማለሁ ብለሽ ምናምን እያለ በጣም እንትን እያለ ነበረ። ዞሮ ዞሮ እላችኋለሁ ያው የአቅሜን ሞክሬያለሁ። አስተሳሰሬ ልዩ ነው ትላላችሁ እና ለማንኛውም መናገር የምፈልገው በስደት ያላችሁት ወንድሞቼ በሰላም ለሀገራችሁ ያብቃችሁ። ደስ የሚለው ደግሞ ዘንድሮ ጥንቅሽም በቀሎም የለም። አምና የዛሬ ዓመት አካባቢ ነው ኢትዮጵያ የገባሁትኝና ጥንቅሽና በቀሎ ነበረ። ይህን ጊዜ ሰዓት ጥንቅሽን በቀሎም እየበላው ነበርና ዘንድሮ ስላልተዘራ ጥንቅሽን በቀሎ የለም። አሁን ያለው ባቄላና ባቄላ ሀተር ምናምን ነው። እሱም ደግሞ ገና ነው አልደረሰም እና ዘንድሮ ምንም አይነት በቀሎና ባቄላ ጥንቅሽ የምቀርጸው ቪዲዮ የለም። እንደዚህ ገጠር ገጠሩ ነው ከዚህ በኋላ ማለት ነው። ከብት እየጠበቅን ውሃ እየቀዳን እንጨት እየለቀምን የገጠር ቭሎግ ነው ማሳያችሁ። የእውነት እናንተ ብቻ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አንዳንዴ ደግሞ እንደዚህ አይነት ቪዲዮዎች ሲለቀቁ ማበረታታት ይልመድባችሁ። ላይክ አድርጉ፣ ሼር አድርጉ። የመዳም ዋይፋይ ነው ታውቃላችሁ። ስለዚህ ቪዲዮዎችን ስንለቅ በማበረታታት ነው። ላይክ ኮሜንት እያደረጋችሁ ሼር ማድረግ አለባችሁ። በተለይ ደግሞ ከስደት የመጣት ወንድሞችን ማበረታታት እና ትልቁ ችግር ምንድን ነው? ገጠር የሚታየውን ቪዲዮ ላይክ አታደርጉም። ያው የከተማውን ነው እና እያንዳንዳችሁ ኢትዮጵያ ስትመጡ የምትኖሩት ላይፍ ይሄንን ነው። የምትኖሩት ስላችሁ እናንተ ባትኖሩ ቤተሰቦቻችሁ የሚኖሩበት ነው። በእርግጥ እኛ ላንኖረው እንችላለን። ማንም ሰው ከአረብ ሀገር መጥቶ እንደዚህ የገጠር እንትን ያን ያክል መኖር የሚፈልግ የለም። ወይ ከተማ ቤት የሰራ ነው ወይ ደግሞ የከተማ ላይፍ ለመኖር ነው የሚፈልገው። ያ ካልሆነ እንኳ ራሱ ተመልሶ ስደት ይሄዳሉ እንጂ ብዙ እህቶቻችን እንደዚህ ገጠር መጥተው መኖር አይፈልጉም። ግን እኛ ባንኖርም ቤተሰቦቻችን የኖሩበት ያደጉበት ስለሆነ እነሱ ስለሚኖሩበት ምንም ሊያሳፍረን የሚገባ ነገር የለም። ወላሂ በማንነታችን ልናፍር አይገባም። አንዳንድ ሰዎች እንደዚህ ገጠር ሄደው እንደው አብረውኝ እንኳን እንደዚህ ሄዱ ቪዲዮ ላስገባችሁ ስለሆነ ነው እኔ እንደዚህ ሆኜ ቪዲዮ አትቅረጭኝ እኔ ገጠር ምናምን የሚሉ ሰዎች አሉ። እየሰሩ ግን በቃ የሚያፍሩ አሉና የሚያሳፍር ነገር አይደለም። የገጠር ልጅ መሆኑ አያሳፍርም። የከተማ ልጅ መሆኑ የገጠር ልጅ መሆኑ አያሳፍርም። ማንነትን መርሳት ነው የሚያሳፍረው። የእውነት ያደግንበትን መርሳት ማንነታችንን መርሳት እንጂ የሚያሳፍረው የገጠር ልጅ ስለሆነን ወይም የከተማ ልጅ ስለሆነን አይደለም። ስለዚህ በማንነታችን ልናፍር አይገባም። ስላጋጠመኝ ነው ብዙ ጊዜ እንደዚህ እኔ ጋር እንኳን ብለውኝ ሄደው ቪዲዮ ልቅረጻችሁ ስላችሁ ሆነ ነው እንደዚህ ተሸክሜ ነው እንደ ቪዲዮ የምትቀርጭኝ የሚሉ በጣም ብዙ ሰዎች አሉና ያንን ለማለት ያክል ነው። በማንነታችን በገጠርነታችን ልናፍር አይገባም። ማንነታችን ያደግንበት ነው። የገጠር ልጅ መሆን በነገራችን ላይ የእውነት ደስ የሚል አየሩ ብቻ ይበቃል። ምናልባት እንደ ከተማው ፎቅ ነው የምናየው፣ ገጠር ደግሞ ያው ለዛ ነው የገጠር ልጅ መሆን የሚያሳፍር ነገር አይደለም። ስለዚህ ዘና ብላችሁ ኑሩ ለማለት ነው።
ለቻናሌ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የተለያዩ ቪዲዮዎችን እንሰራላችኋለሁ። ቻው